ወንድ አይቸኩልም ብልህ አይቸኩልም ችኩል የሆነ ሰው የብልህነት ችግር አቅሉ ላይ የማሰብ ብቃት የሌለው ሰው ነው ሴቶች በሆነ ባልሆነው ፍታኝ ይሏል በቃ አንተ ጋር ከተጋባሁበት ጊዜ ጀምሮ አመዳፋሽ ነኝ እድል ያልቀናኝም አትደሰቺ ቢለኝ ነው አንተ እጅ ሊጣለኝ አንድ ላቃ ኑርሃት እኮ ህይወቷን በሙሉ አንድ ላቃ ኑርሃት በሆነ ጥፋት ኦር በሆነ ነገር አንተ ጋር ከገባሁበት ጊዜ ጀምሮ ይሄው የ40 ቀን እድሌ እከኪ ብሎ ቢለኝ አንተ እጅ ጣለኝ ትላለች قيل አንድ ኸሊፋ በስልጣኑ ዘመን በነበረበት ጊዜ ሚስቱን እጅግ አንድ ላቋ ኑሯታል ከለታት አንድ ቀን እንዴት ነው ህይወት በቃሽ ተደስተሻል በኔ ረክተሻል ማደርግልሽ ነገር በሙሉ እንዴት ነው ያስደሰተሽ ነው ብሎ አላት አሉ ኪታብ ነው እኔ በጣም ደስ ብሎኛል ግን አንድ ነገር ይቀረኛል ምን በሚስክ የተቦካ ጭቃ ላይ መሄድ ፈለኩኝ አለች ኸሊፋ አይደል እጁ አይደል የሀገር ንብረት እጁ ላይ አይደል ያለው ኧረ መንገዱ ላንቺ ማላረጉ የለኝም የፈለግሽውን ጠይቂኝ ሚስክ አምጥቶ ደጅ ላይ ግቢዋ ላይ ጭቃ አስቦካላትና በሚስክ ሂጅበት አላት በባዶ እግሬ መሄድ አምሮኛል አለችው እንደው አርግዛ ቢሆን እንኳን ደግኩ ዝም ብላ ወፈፈስ ያረጋት ለማንኛውም በባዶ እግሯ ሄደችበት ስልጣን ላይ የተቀመጠ ሰው በተለይ ስልጣኑ ላይ በነበረበት ጊዜ ይባልግና ይበላ ከነበር የሰዎችን ሐቅ ያጎድፍ ከነበር አላሁ ጀለ ወዐዛ አይቶ እንዳላየ ሰምቶ እንዳልሰማ በደንብ አርጎ ያሰባውና በኋላ ላይ ያዋርደዋል የተለመደ ነው የምናየው ነው ያየነውም ነው ኢዘን ያ ሰው ከኸሊፋነቱ ወርዶ በሰራው ግፍ አማካይነት እስር ቤት ገባ ቤተሰቦቹ የሚበሉት የሚቀምሱትን የሚልሱን አጡ ለቅሶ እስር ቤት እየተመላለሰች እሱን ስትጠይቅ መጀመሪያ በጉቦ በምን የዘረፈውን ንብረት ተተኪው ኸሊፋ ወስዶታል ምንም የለም በኋላ በጣም ልጆቹ ተቸገሩ ተራቡ እሷም እንደዚያው ታረዙ ተራቡ ኢዘን كيف حالك وحال أبنائك ብሎ ጠየቃት እንዴት ነው አሁን ያለሽው መቼም ምንም ታስሬ ተቸገራችሁ ልጆችስ እንዴት ናቸው ቤተሰብስ አላት لا تسأل عن حالي وحال أبنائي ስለኔና ስለ ልጆቼ ሁኔታ ምን ጠይቀኛለህ አላህ እኮ ተንገላቱ ተሰቃዩ ብሎ ያለኝ እኔንም ልጆቼንም አንተ እጅ ላይ ያስገባን ጊዜ ነው አለኝ አንተ ቤት ከገባሁበት ጊዜ ጀምሮ ምን መልካም ነገር አይቻለሁ أوذينا من قبل أن تأتينا ومن بعد ما جئتنا እንዳሉቱ ያው ነው ታሰርክም አብረኸኝም ኖርክ ካንተ ጋር እንግልትና ስቃይ ነው ህይወቴ ብላለች وحالهن وتكفرن العشير ጀሃነምስ በጣም ብዙ የሴት ቁጥር አየሁኝ አሏቸው ምንድነው ጥፋታችን ብለው የጠየቋቸው ጊዜ ሁለት ዋና ምክንያትን የተናገሩት አንደኛ تكفرن اللعان በትንሽ በትልቁ መራገም ታበዛላችሁ ሁለተኛ وتكفرن العشير ባሎቻችሁ የዋሉላችሁን ውለታ የእድሜ ልክን ውለታ በሆነ ጥፋታቸው ዲስሚስ ታረጉትና አፈር ታበሉታላችሁ